ሰው ተስፋውን ማንሳትም ተስፋውን መጣልም የሚችል ፍጥረት ነው። ተስፋ አልቆርጥም ብሎ ነገር አይሰራም። ተስፋ አልቆርጥም የሚላችሁ ሰው ካጋጠማችሁ ተስፋ አልቆርጥም ባላችሁ በዛ ሞመንት ራሱ ተስፋ ቆርጦ የተስፋ መቁረጥ ማሳያዎች አሉ። ሰው ተስፋ ቆርጦ አልቆረጠም ለሚለው ማሳያ ሰው ተስፋ ለመቁረጡ ማሳያው ምልክቶች አሉት። ተስፋ የቆረጠ ሰው ምልክቶች አሉት። ለምሳሌ ወጥነት የሌለው ህይወት አንዱ ተስፋ የመቁረጥ ማሳያ ነው። አንድ ዓመት ማርኬቲንግ ይመዘገባል፣ ሌላ ዓመት ላቦራቶሪ ይማራል፣ ሌላ ዓመት ደግሞ ሌላ ነገር ይማራል። ቀን ኤስ ያደርገዋል፣ ማታ ቀውስ ያደርገዋል። አንዱ የተስፋ መቁረጥ ህይወት ማሳያ ወጥነት የሌለው ህይወት ተስፋ መቁረጥ በሁሉም ሰው ላይ ሊከሰት የሚችል ጉዳይ ነው። ሰው ተስፋ አልቆርጥም ብሎ ሊነች አጥላችሁ ሰው ተስፋውን ማንሳት ተስፋውን መጣልም የሚችል ፍጥረት ነው። አሁን ተስፋውን መጣልም ይችላል፣ ተስፋውን ማንሳትም ይችላል። ተስፋ ቆርጫለሁ፣ ደክሞኛል፣ ባዶነት ይሰማኛል፣ ህይወት ከብዶኛል፣ መኖር ሰልችቶኛል፣ እግዚአብሔር እኔን አይወደኝም፣ ሰዎች አይፈልጉኝም፣ ባዶነት ይሰማኛል፣ ብዙ ነገር ሰው ይላል። አንድ መሰረታዊ ግን ነገር ምነግራችሁ የተስፋ መቁረጥ መገለጫዎች ወይ ማሳያዎች ብላችሁ ጻፉ። ተስፋ መቁረጥ እንግዲህ ሰዎች በቃ ተስፋ ቆርጫለሁ ብለው በአፋቸው ሊነግሯችሁ ይችላሉ። ከእንቅስቃሴያቸውም ተነስተው ግን ተስፋ የቆረጠን ሰው ማወቅ ይቻላል። የመጀመሪያው ወጥነት የሌለው ህይወት ነው። ወጥነት የሌለው ህይወት አመቱን በሙሉ ወጥ የሆነ ህይወት አለመኖር፣ ኮንሲስተንሲ የሌለው ህይወት፣ ወጥነት የሌለው ህይወት፣ ዘላቂነት የሌለው ህይወት። ሁለተኛው የተስፋ መቁረጥ ማሳያ በግብ ሳይሆን በግምት መመራት። ሁለተኛው የተስፋ መቁረጥ ማሳያ በዚህ አመት እዚህ ጋር ደርሳለሁ፣ በህይወቴ ይሄን ነገር አሳካለሁ፣ አቺቭ ማድረግ የምፈልገው ጎል አለኝ፣ መድረስ በህይወቴ መያዝ መጨበጥ የምፈልገው ጉዳይ አለኝ ከማለት ይልቅ ዝም ብሎ በግምት መመራት። ይሁን እኔ ተስፋ የቆረጠ ሰው አንዱ ማሳያው ግብ የሚባል ነገር የለም። በዚህ አመት ውስጥ ይሄን አቺቭ አደርጋለሁ፣ በሚቀጥለው አመት ውስጥ ይሄን አቺቭ አደርጋለሁ፣ በ5 አመት ውስጥ እዚህ ጋር ደርሳለሁ፣ በ10 አመት ውስጥ እዚህ ጋር መጣለሁ የሚል ነገር የለው። ጠዋት ይነሳል ይበላል፣ ጠዋት ይነሳል ይጠጣል፣ ማታ ሲመሽ ወደ ቤት ይገባል። ይሄንን ህይወት ከብትም ይኖረዋል። ከብት ሲነጋ ይወጣል፣ ሲመሽ ይገባል። ከብት አይደለም። ተስፋ የቆረጠ አንዱ ማሳያው በግምት መኖር። ለምሳሌ ያበላል ብሎ ስራ መስራት። ያበላል ተብለን የተበላን ብዙዎች፣ ያዋጣል ተብለን መውጫ። አንዱ የተስፋ መቁረጥ ማሳያ ዝም ብለህ በግምት የምትመራ ከሆነ ነው። እንደዚህ ብለህ ያዝ ነው ይሄኝ ነው ወደዚህ ነው ብለህ ድሮ ምራቅ እንደዚህ ተፍ አድርገህ በቃ ዝም ብለህ በግምት ማለት ተስፋ የቆረጠ ሰው አንዱ ማሳያ እሱ ነው። ሶስተኛው ማሳያ በማስመሰልና በውሸት ትርክት መመላለስ። አሁን ኢትዮጵያ ላይ ያት አብዛኛው የኢትዮጵያ ህዝብ ተስፋ የውሸት ትርክት፣ አንተም እንደዚሁ በውሸት ትርክት መመላለስ። ሃይስኩል አንበሳ፣ የዩኒቨርሲቲ ሬስ። ሃይስኩል ጎበዝ ተማሪ ነበር፣ ዩኒቨርሲቲ ጎበዝ ተማሪ ነበር፣ በደረጃ ነበር ሞጣው አቋረጥኩ እንጂ ካራት በውሸት ትርክት መመላለስ። ለምሳሌ ይሄ ዞር ወደዚህ ዞር። ሱስ ለምሳሌ ላቁም ካልኩ አቆማለሁ ይላል፣ አያቆምም። ሱሱን ማጠናከሪያ ላቁም ካልኩ አቆማለሁ። እኔ እኮ ሱሰኛ አልባልም ይላል። ከእንትና አንፃር እኔ ሱሰኛ አልባልም። እሱ እኮ እንደ በርሜል አይደል እንዴ? እኔ እኮ አንድ ነው በሳምንት የምጠጣው። እሱ የውሸት ትርክት። ለጥናት ብዬ ነው፣ ለጥናት ለስራ ብዬ እኮ ለስራ ሹፌር አይደለም ለስራ ብዬ እኮ ነው እንጂ እኔ እኮ ሱሰኛ አይደለም። ልመሳሰል ብዬ ላቁም ካልኩ ደግሞ አያቆምም። እንደው ይብስበት ሄክታር ነው የሚቆም። በውሸት ትርክት መመላለስ ተስፋ የመቁረጥ ማሳያ። አራተኛ እድል አምላኪነት። እድል አምላኪነት። ተስፋ የቆረጠ ሰው በጣም ምን ይወዳል ብለህ ካል እድል አምላኪነት። እድሌ ጠማማ ሸፋፋ የኔ እድል ወይ ባቀን እድሌ እኮ ነው እንደዚህ ያደረገኝ ብላ ይላል። ይሄ ተስፋ የቆረጠ ሰው ማሳያ። 40 ቀን እድሌ ነው። ይሄ ፈተና ራሱ መልካም እድል። በስራ ምን ተስፋ የቆረጠ ሰው በእድል ነው ያለው። መልካም እድል እመኝልሃለሁ ወንድሜ ይላል። ለስራ ነው እንጂ እኔ ሱሰኛ አይደለሁም ይላል። ትርክት ምናምን አለ። ውሸቱን ቅርጥፍ አድርጎ ነው የሚቀመው። ቅርጥፍ እንደሱ እንደውም ይል ሹፌር ስለሆንኩ ነው አይሳ አቁም ነግሬሃለሁ። 5ኛ ተጠራጣሪነት። ይጠራጠራል። 6ኛ ወኔ ቢስነት። የከሬጅ ማጣት። ወኔ ቢስነት ሐሞቱ ፍስ እኔ ነኝ። 7ኛ በስኬታማ ሰዎች መቅናት። ስራ መጥላት። 8ኛ ስራ መጥላት። በሃይማኖት መደበቅ። የተስፋ መቁረጥ አንዱ ማሳያ መገለጫ። ሃይማኖት አይፈቅድም ይላል። ተረጋግቶ አለመቀመጥ። ፍቅር ማጣት። ተስፋ መቁረጥ አስተዋዩ ዛሬ የሚዘጋጅበት፣ ብልሁ ደግሞ ለሌሎች ትምህርት አድርጎ የሚመነዝረው ነው። ተስፋ መቁረጥ በጣም በተደጋጋሚ ውድቀት፣ በስህተት፣ በሽንፈት፣ ባለመፈለግ ስሜት፣ በጉዳት፣ በግራ መጋባት ውስጥ ያላችሁ የአገሬ ልጆች በደንብ አድርጋችሁ ስሙኝ። በሰዎች ያለመፈለግ፣ ተደጋጋሚ ውድቀት፣ ስህተት፣ በትምህርት ስኬት ማጣት፣ በስራ ፍሬ ማጣት፣ ደስታ ማጣት፣ በፍቅረኛ መከዳት እና በመሳሰሉ የህይወት አይነቶች ውስጥ ያለፋችሁ ያላችሁ፣ በመሰረቱ ተስፋ መቁረጥ በህይወቱ የማይከሰት አንድ ሰው የለም። ተስፋ መቁረጥ ሰው የመሆናችሁ ማሳያ እንጂ ቅዱስም እርኩስም የመሆናችሁ ማሳያ አይደለም። ጻፉ። ተስፋ መቁረጥ ሰው የመሆናችሁ ማሳያ እንጂ ቅዱስም እርኩስም የመሆናችሁ ማሳያ አይደለም። በቃ አዎ፣ በተስፋ መቁረጥ መንገድ ላይ ያለፍክ ነው። ባዶነት ይሰማሻል፣ አለመፈለግ ስሜት ይሰማሃል፣ ተደጋጋሚ ውድቀት ውስጥ ነው ያለኸው። ሞክረሃል፣ አልተሳካም፣ አስበሃል፣ አካል አልያዘም። በብዙ ችግርና ግራ መጋባቶች ውስጥ እያለፍክ ሊሆን ይችላል። ግን ይህ አይነት ስሜት በመጀመሪያ ሰው የመሆን ማሳያ። ይገርማችኋል፣ በደንብ የምትሰሙኝ ሰዎች ተስፋ መቁረጥ ያላጋጠመው የሰው ልጅ በምድር ላይ የለም። እንደውም ካልተሳካላቸው ሰዎች ይልቅ የተሳካላቸው ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ይፈተናል። እንደውም ከድሃ ይልቅ ሀብታሞች በተስፋ መቁረጥ ይፈተናል። ከተራ ሰዎች ይልቅ ዝነኛ ሰዎች በተስፋ መቁረጥ ይፈተናል። ከተገልጋዮች ይልቅ አገልጋዮች በተስፋ መቁረጥ ይፈተናል።
ተስፋ መቁረጥ የህይወታችሁ ማሳያ፣ ሰው የመሆናችሁ ማሳያ ነው እንጂ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። ሐዋርያው ጳውሎስ በዚህ ቦታ በቆሮንቶስ መጽሐፍ ላይ ሲናገር ተስፋ እስክንቆርጥ ድረስ ደርሰን ነበር ይላል። ጳውሎስን የሚያክል ትልቅ አገልጋይ ከደረሰበት መከራ ከደረሰበት ችግር የተነሳ የተስፋ መቁረጥ ስሜት በውስጡ ተፈጥሮ ነበር። ስለዚህ ተስፋ መቁረጥ በሁሉም አይነት የሰው ልጅ ላይ የሚሆን ከሆነ በዚህ ውስጥ አስተዋይ የሆነ ሰው ዛሬ የሚዘጋጅበት ትምህርት የሚወስድበት፣ ብልህ የሆነ ሰው ደግሞ ከተስፋ መቁረጥ ለሌሎች ትምህርት የሚሰራ ሰው ነው። ስለዚህ ተስፋ መቁረጥ ወዳጆች፣ ሁለት ሰዎች ተስፋ መቁረጥ ገጥሟቸው አንደኛው በተስፋ መቁረጥ ምክንያት ራሱን ሲያጠፋ፣ ሌላኛው ደግሞ ለዛሬ ተዘጋጅቶበት ለሌሎች ትምህርት አድርጎ ይመነዝረዋል። ጉዳቱን፣ ጠባሳውን፣ ህመሙን፣ ውድቀቱን፣ ኪሳራውን መጽሐፍ ያደርገዋል፣ ትምህርት ያደርገዋል፣ እውቀት ያደርገዋል፣ ለሌሎች ትምህርት አድርጎ ይሸጠዋል። በኢትዮጵያ ነው እንጂ ያልተለመደው። በውጭው ዓለም ብዙ ሰዎች ስለ ህይወታቸው ስለ ውድቀታቸው ጽፈው ብዙ ሚሊዮን ዶላር አግኝተዋል። እኛ በጣም የምንጨነቀው ከሆነው በላይ ሰዎች ስለኛ በሚሉት ነገር ነው። የሀገሬ ልጆች በኢትዮጵያ ውስጥ ተወልዳችሁ እዚህ እስከምትደርሱ ድረስ በትንሹም በትልቁም በብዙ የህይወት መከራ በብዙ የህይወት አይነት ትፈተናላችሁ። ግን አንድ እውነት እነግራችኋል። ተስፋ መቁረጥ በሁሉም ሰው ህይወት ላይ የሚከሰት ነው። ጾታ አይለይም፣ የትምህርት ደረጃ አይለይም፣ ሀገር አይመርጥም። በሁሉም ሰው ህይወት ላይ ተስፋ መቁረጥ ይከሰታል። አንተ ባዶነት፣ አለመፈለግ፣ ጉዳት፣ መከዳት፣ በሱስ ውስጥ መግባት፣ ሞትን መፈለግ እና የመሳሰሉትን ነገሮች ኤክስፒሪየንስ ብታረግም አስተዋይ የሆኑ ሰዎች ለሌሎች ትምህርት አድርገው ይዘረዝሩታል። ብልህ የሆኑ ሰዎች ይዘጋጁበታል። ገንዘብ ነው ማድረግ ያለባችሁ፣ ጥቅም ነው ማድረግ ያለባችሁ። ወዳጆቼ ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። በዓለም ላይ በጣም የምታውቋቸው ታላላቅ ሰዎች በከባድ ተስፋ መቁረጥ ውስጥ አሳልፈዋል። እነ ቶማስ ኤድሰንን ጨምሮ መብራትን መብራት ለማድረግ በተደጋጋሚ ውድቀት ውስጥ ያለፉ ብዙ ሰዎች አሉ። የፎርድ መኪና ባለቤትን ጨምሮ ብዙዎቹ። ቢል ጌት ከትምህርት ቤት ያልተሳካለ ሰው እንደሆነ ታውቃላችሁ። ማርክ ዙከርበርግም ልክ እንደዛው። ብዙዎቹ በዓለም ላይ ዓለምን የመሩ ባለታሪክ የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች በህይወታቸው ላይ ተደጋጋሚ ውድቀት አጋጥሟቸዋል። በምድር ላይ የተሳካለት ሰው፣ ኢንፍሉዌንሻል የሆነ ሰው፣ የገጠመውን እንቅፋትና ችግር ያሸነፈ ሰው እንጂ እንቅፋት ያላጋጠመው ሰው አይደለም። በደንብ አድርጋችሁ ስሙኝ። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። ፖቴንሻል ያላቸው ሰዎች ልክ እንደዛ አህያው ጉድጓድ ውስጥ ገባ። ባለቤቱ በጣም አዘነ። ልቅበረው ብሎ አፈር መለሰበት። አፈር ሲመልስበት እያራገፈ እንደወጣው፣ አፈር ሲመልስበት ከፍ ሲል፣ ሲመልስበት ሲያራግፍ ከፍ ሲል፣ ጉድጓዱን አሸንፈው እንደወጣው ሊቀብሩሽ አፈር ሲመልሱብሽ በመጣበት የህይወት መንገድ አስቸጋሪ ነገር ውስጥ ስትገባ ያንን ስታራግፍ ወደ ከፍታ ትወጣለህ እንጂ ማንም ሰው ድልድይ ሰርቶልህ ወይም ደረጃ ሰርቶልህ ወደ ከፍታ አይወጣህም። አንተነ ድንጋይ ቧጠ አፈር ይዘህ ነክሰህ ስጋህን በጥርስ ነክሰህ ወደ ተሻለ ሁኔታ የምትመጣው። አንዱ የለውጥ ሁለተኛውና ወሳኙ ጉዳይ ከተስፋ መቁረጥ ነፃ መውጣት ነው። የታላላቅ ሰዎች መፍለቂያ ነው። በጣም ብዙ ሰው ኢትዮጵያ ውስጥ አይናገርም እንጂ በተስፋ መቁረጥ ውስጥ ነው የሚኖረው። ወጥነት ያለው ህይወት የለውም። በግብ አይመራም። ነገሩ ተለዋጭ ነው። በሌሎች ሰዎች ላይ ያሳብባል። ወዳጆቼ ስለ ተስፋ መቁረጥ ቀጥዬ ብዙ ከማውራቴ በፊት ስለ ተስፋ ትንሽ ልንገራችሁ። ተስፋ እግርህን የሚያንቀሳቅስ አእምሮህን የሚያሰራ ኃይል ነው። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። እግርህን የሚያንቀሳቅስ አእምሮህን የሚያሰራ ኃይል ነው ተስፋ መቁረጥ። ቅድም ካገለገልኳችሁ በኋላ ወደ ቤት ሲሄድ ለመታጠብ ሲሄድ ይገርማችኋል። በጣም ነበር እግሬን የሚያመኝ። አሁን ራሱ አማውን ሳደርገው ያመኛል። ብዙ ሰዓት የምቆምበት ግን እግሬ ይንቀሳቀሳል። ልክ ወደዚህ ጉባኤ ስገባ ህመሙን ረሳዋል። ለምሳሌ አንድ ነገር ተስፋ አደርጋለሁ። አንድ ህይወቱ የሚቀጥል፣ አንድ ከወደቀበት የሚነሳ፣ ታሪኩ የሚቀየር፣ ከክብሩ ጋር የሚገናኝ፣ ከዴስቲኒው ጋር የሚገናኝ አንድ ወጣት፣ አንድ ሴት እዚህ ቤት አለች። በሰማይ ፕሮግራም ወደዚህ የመጣች የመጣ አቅም ያለው ጉልበት ያለው ተስፋ ነው። ሰው እግሩን የሚያንቀሳቅሰው፣ ሰው ጭንቅላቱን የሚያሰራው ተስፋ ነው። የሀገሬ ልጆች እጅ ሀገር እንደሆነ ተስፋ በእናንተ ህይወት ላይ ከመቃር ተስፋ ማጥፋት የታሪክ በቃ ትልቁ ቁም ነገሯ ነው። አንዱ እውነት እነግርሃለሁ። ወድቀሃል። ማን ነው እንደወደቀ የቀረው? ተበላሽተሃል። እንኳን ተበላሸ። ተሳስተሃል። እንኳን ተሳሳት። ነገሮች እንደጠበቃቸው አልሆኑም። እንኳን አልሆኑ። ለሳምሶን እንደገና እድል የሰጠ እግዚአብሔር ለእኔና ለአንተ እንደገና እድል የማይሰጥበት ታሪክ የማይቀየርበት ልክ እንደ ትልልቆቹ ሰዎች ተደጋጋሚ ጊዜ ከወደቀ እነግርሃለሁ፣ ተደጋጋሚ ጊዜ መነሳት ትችላለህ። አሜን ይባላል። በርብጩና አሜን ይባላል። እግርህን የሚያንቀሳቅስ አእምሮህን የሚያሰራ ጉዳይ ተስፋን፣ አእምሮህን የሚያሰራ ጉዳይ ተስፋን። ጻፍ። ተስፋ ምን መሰለህ? ባዶ የምኞት ክምር ሳይሆን በውስጥ ግልጽ ሆኖ የሚሳል ፍጻሜ ነው። የመንፈስ ምግብ ነው። የነፍስ ግብ ነው። የእምነት ድፍረት ነው ተስፋ። ባዶ የምኞት ክምር አይደለም። በውስጥ ግልጽ ሆኖ የሚሳል ግብ ነው ተስፋ። ተስፋ ማለት ልብን የሚሞላ ትምምን ማለት ነው። የሀገሬ ልጆች ልብን የሚሞላ ትምምን ማለት ነው። ይኸው ቀና፣ ይኸው ተስፋ የእግዚአብሔር የታማኝነቱ ስም ነው። የእግዚአብሔር የታማኝነቱ ስም ነው። ልክ ተስፋ ስቆርጥ እምነት የለሽ እየሆንኩ ነው። እግዚአብሔር ታማኝ አይደለም እያልኩ ነው። እግዚአብሔር ይጥላል እያልኩ ነው። እግዚአብሔር ይረሳል እያልኩ ነው። እግዚአብሔር አያነሳም እያልኩ ነው። እግዚአብሔር አያይም እያልኩ ነው። እግዚአብሔር ደግሞ የሚያይ አምላክ ነው። እግዚአብሔር ደግሞ የማይጥል አምላክ ነው። እግዚአብሔር ደግሞ ለደካማው ኃይልን የሚሰጥ አምላክ ነው። ወድቄያለሁ፣ አዎ፣ ግን እንደወደቅኩ አልቀርም። ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል፣
ማንን እንደተወ ይተወኛል። እኔ ማንም ታማኝ ላይሆን ይችላል። ማንም ፊቱን ላዞር ይችላል። በህይወት ጭንቀት ውስጥ፣ ውጥረት ውስጥ፣ አጣብቂኝ ውስጥ ልገባ እችላለሁ። ግን አንድ ነገር አውቃለሁ። አምላኬ ታማኝ ነው። የኔ አባት ታማኝ ነው። አይጥለኝም። እስከ ሽበት ሽምግልና ይሸከመኛል። ያስጀመረኝ ጌታ ያስጨርሰኛል። ሰው ያደርገኛል። ከነገረኝ ቦታ ደርሳለሁ። ገና በልጅነቴ ከነገረኝ አደርግልሃለሁ ካለኝ ነገር ጋር ያገናኘኛል። አደርግልሃለሁ ያለኝን ያደርግልኛል። በአንተ እሰራለሁ ያለኝን ይሰራል። ልክ ነው። ወድቄያለሁ። ልክ ነው። ተሳስቻለሁ። እግዚአብሔር አዋቂ ነው። አንድ ሰው እስቲ በደንብ አድርጎ አሜን ይበለኝ። ዛሬ መነሳት ይሆንልሃል። አሜን በል። ዛሬ መነሳት ይሆንልሃል። አሜን በል። የእግዚአብሔር የታማኝነት ስሙ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ከአንተ በታች ናቸው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ስለዚህ ነገር ስለ እስራኤል ገና ተስፋ አለው አለ። ስለዚህ ነገር ስለ እስራኤል ተስፋ አለው። ገና ስለ እስራኤል ገና ተስፋ አለው። ስለዚህ እንደዚህ ይላለሁ፣ መኪናዬን እየነዳሁ በእግሬ እየሄድኩኝ መኝታ ቤቴ ውስጥ እየገባሁ እየወጣሁ፣ ውጊያው ብዙ ሊሆን ይችላል፣ ማዕበል ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ገና ስለ ሕይወቴ ተስፋ አለ። ገና ስለ እኔ ነገር ተስፋ አለ። የኔ ነገር አላበቃም፣ አላከተመም፣ አልተደመደመም። የኔ ነገር ገና ይቀጥላል። የኔ ነገር ገና ያብባል። እቆማለሁ በከፍታ ላይ። ጠላቶቼ ትሌና ያለው ስሰራ ያለው ሲከናወንልኝ ያለው ማታካታሊባ ሌላ ማታሊባንታ የወል ስማ ንገር። ኢየሱስ የሚወደው አልዓዛር የሚባል አንድ ልጅ ነበረ። ታመመ፣ ህመሙ ባሰበት፣ ቀናበት፣ ሞተ አለው። ከዛስ ተቀበረ አለው። ኢየሱስ በአራተኛው ቀን መጣ። እህቶቹ እንደዚህ አለው፣ ይሸታል አለው፣ ይሸታል አለው። እህቶቹ አፍንጫቸውን ይዘውበታል። ኢየሱስ ግን እንደዚህ አለው፣ በስሙ ጠራውና አልዓዛር አለው፣ ውጣ ናውጣ አለው። ዛሬ የሞተባችሁ ነገር በሕይወት ይኖራል። ሰማይ ነገር አልዓዛር እህቶቹ አፍንጫቸውን ይዘውበታል። ይሸታል ብለውታል። ይሸታል ጌታ ሆይ ተው ይሸታል። በእኛ ሀገር ታውቃለህ፣ ሰው ከሞተ በስሙ አይጠራም፣ አስክሬን ነው የሚባለው። የኔ ጌታ ደግሞ አልዓዛርን አስክሬኑ አይደለም ያለው፣ በስሙ ነው የጠራው። በስሙ ነው የጠራው። አፍንጫ የተያዘባችሁ ሰዎች፣ ለምንም አትጠቅሙም የተባላችሁ ሰዎች፣ የእናንተ ነገር ሞቷል የተባላችሁ ሰዎች እነግራችኋለሁ፣ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። የወደቀውን ያነሳል፣ የሳተውን ይመልሳል፣ የተቆረጠ ይቀጥላል፣ የተበላሸ ይስተካከላል። ጩና በደንብ አድርገህ አሜን በል። ለእኔም ተስፋ አለኝ። ለእኔ ለትንሹ ተስፋ አለኝ። ለእኔ ለወደቀው ተስፋ አለኝ። አልዓዛር ከወደቀበት እንዳይነሳ እግሩን አስረውታል። አልዓዛር ሲቀብሩት እጁን አስረውታል፣ ገንዘውታል፣ ጠምጥመውበታል ላዩ ላይ። ከዚህ በኋላ ተስፋ የለውም ብለዋል። አልዓዛር እጅ እግሩ ታስሯል። ከጌታ የወጣው ቃል መደገፍ፣ ቀኙን እንዳይደገፍ፣ ግራውን እንዳይደገፍ፣ እግሩን እንዳያቅፍ ባርቀው አስረውታል። የሚደገፈው ነገር ባይኖር ከጌታ የወጣው ቃል እየደገፈው አልዓዛር ወጣ። አልዓዛር እንደዚህ እያለ ወጣ አልዓዛር። አንድ ሰው ዛሬ ከጫት ቤት ይወጣል፣ ከሺሻ ቤት ይወጣል፣ ከጨለማ ይወጣል፣ ከውድቀት ይወጣል፣ ከሱስ ይወጣል። ስለዚህ ነገር ስለ እስራኤል ገና ተስፋ አለ አለ መጽሐፍ ቅዱስ። ስለዚህ ነገር ስለ እስራኤል ገና ተስፋ አለ። ስለ እስራኤል ገና ተስፋ አለ። ሰይጣን ብዙ ነገር ያወራል። ሰዎች ብዙ ነገር ያወራሉ። ብዙ ነገር ይወራል። እዚህም እዛም ይወራል። በውጭ ሀገር ውስጥ ይወራል። ስለ ዮናታን ብዙ ነገር ይወራል። አይቀጥልም፣ አይሆንለትም፣ ይወድቃል፣ ይዋረዳል፣ ይሰነካከላል፣ አይሳካለትም፣ እንደዚህና እንደዛ ይላል። እኔ ግን አንድ ነገር እላለሁ፣ ስለ ዮናታን ገና ተስፋ አለ። ስለ ሕይወቴ ገና ተስፋ አለ። ስለ አገልግሎቴ ገና ተስፋ አለ። አንተ እኔ አመንኩልህ you have to say like this። ልክ እንደዚህ ማለት አለብህ። ብራዘር፣ አልሞተም ያንተ ነገር፣ አላበቃም ያንተ ነገር፣ አልተደመደመም ያንተ ነገር፣ አልተቆረጠም ያንተ ነገር። ባለፈው ዓመት ያልተለወጣችሁ፣ ካቻምና ያልተለወጣችሁ፣ በባለፈው ወር ያልተለወጣችሁ ከዚህ በኋላ አትለወጡ ማለት አይደለም። እግዚአብሔር ታሪካችሁን ይቀይራል። በውርደታችሁ ፋንታ ክብራችሁን ታያላችሁ። የቤተሰቦቻችሁ ታሪክ ይቀየራል። የእናንተ ቤት ውርደት በክብር ይቀየራል። ስማ፣ አብርሃም የሚባለው የ99 ዓመት ሽማግሌ እግዚአብሔር በሱ ውስጥ ዘር ካየ። እግዚአብሔር በ75 ዓመት ሽማግሌ ውስጥ እንደ ሰማይ ከዋክብት እንደ ምድር አሸዋ ካየ። በ25 ዓመት ወጣት ውስጥ፣ በ20 ዓመት ወጣት ውስጥ፣ ገና በ30 ዓመት ወጣት ውስጥ የሚበልጥ ነገር ከታ እግዚአብሔር ያወጣል። እግዚአብሔር ይችላል። እግዚአብሔር ታላቅ ነው። እኔ ተሳካልኝ የምለው መቼ መሰላችሁ? እኔ ተሳካልኝ የምለው እናንተ መቃም ስታቆሙ አይደለም። ገና ተስፋ አለኝ ለመኖር ስትጓጉ ተስፋ። ስማ፣ አንድ ሴት አንድ ልጅ ነበራት ይላል መጽሐፍ ሲናገር። ልጇ ሞተባት። ልትቀብረው ናይን ከሚባል ከተማ ይዛ ስትወጣ የከተማው መግቢያ ላይ ኢየሱስ ወደ ከተማ ሲገባ አገኛት። ከዛ እንደዚህ ያለ ጌታ አሬዛውን ነካና አንተ ጎበዝ አለው። የሞተን ጎበዝ የሚል እኔ ጌታ ብቻ ነው። የሞተን ያበቃለትን ሬሳውን ጎበዝ የሚል እኔ ጌታ ብቻ ነው። የቀዘቀዘውን፣ የሞተውን፣ የማይሰማውን፣ የማይናገረውን፣ ያለቀለትን፣ ወደ ቀብር እየሄደ ያለውን አንተ ጎበዝ አለው። እልሃለሁ ተነሳለህ። ዛሬም እነግርሃለሁ፣ አንተ ጎበዝ ትነሳለህ። አንቺ ጎበዝ ትነሻለሽ። አንቺ ጎበዝ ታሪክ ትሰሪያለሽ። አንቺ ጎበዝ ትነሻለሽ። አንተ ጎበዝ ትነሳለህ። አንቺ ጎበዝ፣ አንቺ የብዙዎች እናት ነሽ።
አንቺ ጥበበኛ ነሽ። አንቺ የልጅ አዋቂ ነሽ። አንቺ ውስጥ አቅም አለ። አንቺ ውስጥ ሕይወት አለ። አንቺ ተራ ሴት አይደለሽም። አንቺ ከንቱ አይደለሽም። አንቺ የሰፈር ሰው እንደሚያወራብሽ አይደለሽም። አንቺ የሰፈር ጎረምሳ እንደሚናገርብሽ አይደለሽም። የተማርሽበት ትምህርት ቤት፣ ያደግሽበት ሰፈር የማንነትሽ መገለጫ አይደለም። ከወደቅሽበት ትነሻለሽ። ታሪክ ሰሪ ትሆኛለሽ። ታሪክ ሰሪ ትሆኛለሽ። እግዚአብሔር ለብዙዎች እናት ያደርግሻል። ጨለማው ይገፈፋል። ቀንበር ይሰበራል። አንተ ጎበዝ ትነሳለህ። አንተ ብርቱ ትነሳለህ። ሰይጣን ውሸቱን ነው። አብቅቷል ያለ ውሸቱን ነው። አትችልም ያለ ውሸቱን ነው። አትለወጥም ያለ ውሸቱን ነው። ታሪክ ይለወጣል። የብዙዎች አባት ትሆናለህ። ቀንበር ይሰበራል። አንተ ጎበዝ፣ አንተ ጎበዝ፣ አንተ ጎበዝ፣ አንተ ጎበዝ፣ የተስፋ ቃል አለ። አንተ ጎበዝ፣ የተስፋ ቃል አለ። አንቺ ጎበዝ፣ በትንቢት ነው የተወለድሽው። ወደዚህ ምድር ቁጥር ለመጨመር አይደለም የመጣሽው። ጣቻ ታሊፋንታ ሌላ ማታለፋ ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ታቆጠቁጣለሽ፣ ታብቢያለሽ፣ ትለመልሚያለሽ፣ ትገዛለህ፣ ትወጣለህ፣ ትወርሳለህ፣ ታሪክ ቀያሪ ትሆናለህ። እንደገና ጸጉር ያድጋል፣ ጸጋ ይገለጣል፣ አቅምህ ይወጣል። በተሳለቁብህ ላይ በበቀል ትነሳለህ። ያዋረዱን ታዋርዳቸዋለህ፣ ያዋረዱን ታዋርዳቸዋለህ፣ የጣሉህን ትጥላቸዋለህ። መጽሐፍ ሲናገር እንደዚህ ይላል፣ የሚጤሰውን ጧፍ አያጠፋም፣ ቅጥቅጥ ሸምበቆውን አይሰብርም አለ። አጀይ ቄሷል ብሏል፣ አያጠፋውም አለ። አንተ ጎበዝ፣ ትምህርት ቤት እንደማጠቀም የነገረ ጎበዝ፣ መንግስት አደገኛ ቦዘኔ ብሎ ቅጥያ ስም ያወጣልህ፣ ሸክም የሀገር ሸክም ያሉ ቤተሰብ የማይፈልግህ ለቁም ነገርና ለጉርብትና ማትፈልግ እግዚአብሔር ማንን እንደጣለ አንተን ይጥላል፣ ማንን እንደተው አንተን ይተውሃል። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። እንደገና ኬጂ ብትገባ ዶክተር መሆን ትችላል። ብሊቭ ሚ ኬጂ ብትገቢ እንደገና ዶክተር መሆን ትችላለሽ። የሞተን ጎበዝ የሚል የኔ ጌታ ብቻ። አሁን እኔ ተሳካልኝ እኮ የምለው አንቺ ከዚህ ስትመለሽ ቤቴ ብትወያ አይደለ ልጅነትሽ እንዴት እንደሚያሳዝን እኔን የመታኝ ድንጋይ እንዳይመታሽ፣ ያቆሰለኝ እንዳያቆስልሽ፣ ያሳመመኝ እንዳያሳመምሽ መኖር እችላለሁ የሚል ሁብ ተስፋ የእግዚአብሔር የታማኝነት ስሙ ነው። ተስፋ ይቆርጥልናል። ለካ ተስፋ መቁረጥ እግዚአብሔር ታማኝ አይደለም ማለት ነው። እኔ ደግሞ ታምኖልኝ እንጂ ማቀው ሌላ ነገር አላውቅም። የእግዚአብሔር የታማኝነት ስሙ ነው። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው፣ ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። ወዳጆች ጆንያ ብቻ ነው በህልም የሚቆመው። እኔ ጆንያ አይደለሁም ስለበላው የሚቆመው። የሀገሬ ልጆች እህቶች፣ ኢትዮጵያ ውስጥ ተምራችሁ ብትመረቁ ስራ እንደማትይዙ እያወቃችሁ ብትማሩ፣ ስራ እንደሌለ እያወቃችሁ ብትማሩ፣ ሲቪል ኢንጂነሪንግ ተመርቃችሁ ስራ የሌላችሁ፣ በአካውንቲንግ ተመርቃችሁ ስራ የሌላችሁ። ሚካኤል አንጅሎ አንድ ጊዜ ድንጋይ ይጠርባል፣ ድንጋይ ይቆረቁራል። ምን ያደርግልሃል ሲለው መልአክ ይታየኛል አለ ለጓደኛው። ከወደቀ መልአክ ድንጋይ ውስጥ መልአክ ይታየዋል። ከወደቀ ድንጋይ ውስጥ መልአክ ይታየዋል። እቺ በኢኮኖሚ የወደቀች፣ በፖለቲካ የወደቀች፣ በማህበራዊ ጉዳይ የወደቀች ያለች ሀገር ላይ ከ2 ከ3 ዓመት በኋላ በዚች ምድር ላይ ባለ ታሪክ ማን እንደሚሆን ማን ያውቃል? ዮናታን እንደዚህ ሰብስቦ ነው የሚያስተምረህ። የእናንተ ግን ከዚህ እንደሚበልጥ 100% ቢያንስ እኔ ያረኩትን አትደግሙምና የተሻለ ታረጋላችሁ፣ የተሻለ ትሰራላችሁ። ቢያንስ እኔ ያረኩትን አትደግሙም፣ የተሻለ ታረጋላችሁ። ለምን ተስፋ ቆረጥ? ረዳት ስለሌለ፣ ወገን ስለሌለ ለምን ተስፋ ቆረጥሽ? ሰው ፊቱን ስላዞረ፣ ሰው ፊቱን ያዙራ። እግዚአብሔር አለ ፊቱን የማያዞር አንኮንዲሽናል አፍቃሪ እኮ የሆነ አምላክ አለ። ታውቃለሽ? ይሄንን ስብከት ላንቺ እንደማልሰብክሽ ለነፍሴ እንደምሰብካት ለራሴ በጠላት ተከብቤ የምኖር ሰው እንደሆንኩ ራሴን አውቃለሁ። ከመቼ መቼ ወደቀ ብለው እንደሚያጨበጭቡብኝ አውቃለሁ። ከመቼ መቼ አፈረ፣ ከመቼ መቼ ተበላሸበት ብሎ የሚጠብቅ ስንት ሰው አለ መሰለህ። ግን ለነፍሴ ነግራታለሁ፣ ለነፍሴ ነግራታለሁ። እህል የሰጠሁት አፈር ሲመልስ፣ ወርቅ የሰጠሁት ጠጠር ሲመልስ፣ ሰዎች ሪስፖንሳቸው ሌላ ሲሆን ለምን ባዶነት ይሰማኛል? አንኮንዲሽናል የሆነ አፍቃሪ የእግዚአብሔር የታማኝነት ስሙ ነው ተስፋ።